የተወደዳችሁ የዚህ ፕሮግራም ተከታታዮች፣ ይህ የኦርቶዶክስ ተሐድሶ ሐዋርያዊ አገልግሎት ነው። በዚህ አገልግሎት ውስጥ ኦርቶዶክሳውያን አማኞችን ትክክለኛ መጽሐፍ ቅዱሳዊ መሠረት የሚያስይዙ ትምህርቶች እንዲሁም በክርስቶስ ዳግም የተወለዱ አማኞችን ደግሞ ወደ አካሉ ሙላት እንዲደርሱ የሚያግዙ ትምህርቶችም ሆነ መልእክቶች በዚህ የሚዲያ አገልግሎት ይተላለፋል። ስለዚህ ይህንን ፕሮግራም የምትከታተሉ ወገኖቻችን በሙሉ ይህንን አገልግሎት በመደገፍ ሰብስክራይብ እና ሼር በማድረግም አብራችሁን እንድታገለግሉም ሆነ እንድትገለገሉ ጥሪ እናቀርባለን። ስለ ትብብራችሁ እናመሰግናለን። ሐዋርያዊ አገልጋይ አባ ዮናስ ጌታነህ። ተባረኩ። የተወደዳችሁ ወገኖች ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ሁሉ ሰላም ነው ወይ? እግዚአብሔር አምላካችን ከዘላለም እስከ ዘላለም ስሙ የተባረከ ይሁን። ዛሬ በአንድ መልእክት ወደ እናንተ መጥቻለሁ። ጌታ ይባረክ። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር አምላክ ይባርካችሁ። ተባረኩ። ጌታ የተመሰገነ ይሁን ለዘላለም። የዛሬው መልእክቴ በጴጥሮስ ሕይወት ላይ ያጠነጠነ ነው የሚሆነው። የሉቃስ ወንጌል ምዕራፍ 22 ላይ ያለ አንድ ሐሳብ አለ። እሱን አብረን እንከፋፈላለን። እግዚአብሔር አምላክ ስሙ የተባረከ ይሁን። ሉቃስ 22 ከቁጥር 31 እስከ 34 ያለውን በጌታ በኢየሱስ ስም አነባለሁ። ጌታም ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ አማለድሁ። አንተም በተመለስክ ጊዜ ወንድሞችን አጽና አለ። እርሱም ጌታ ሆይ ወደ ወህኒም ወደ ሞትም ከአንተ ጋር ለመሄድ የተዘጋጀው ነኝ አለው። እርሱ ግን ጴጥሮስ ሆይ እልሃለሁ እንዳታውቀኝ 3 ጊዜ እስክትክዳኝ ድረስ ዛሬ ዶሮ አይጮህም አለው ይላል። እስቲ እንጸልይ። ጌታ አባት ሆይ እናመሰግንሃለን። እግዚአብሔር የዘላለም አምላክ ቃልህ እንደ ወንዝ ይፍሰስልን። መነካት፣ መለወጥ፣ መዳሰስ፣ መጎብኘት ይሁን እልሃለሁ። ጌታ ሆይ እግዚአብሔር ሆይ ለእኔም ለሕዝብህ የሚጠቅመውን መልእክት ጌታ ሆይ ልቀቅልን። ቅዱስ አባት እግዚአብሔር ሆይ ያስተማርከኝን ጌታ ሆይ ከኔ ባልሆነ ከአንተ በሆነ መንፈስ እናገር ዘንድ አፌን በጥበብ እንድከፍት ጌታ ሆይ በኢየሱስ ስም እርዳኝ። ስለ ሁሉ ተባረክ። እግዚአብሔር የዘላለም አምላክ ሆይ መልካሙ መምህር መንፈስ ቅዱስ አንተ ነህና ታስተምረን ዘንድ እግዚአብሔር ሆይ እጋብዝሃለሁ። ክብር ሁሉ በሰማይና በምድር ለታላቁ ስም ይሁን። የክፉ ኃይል፣ የአጋንንት ኃይል፣ የጨለማ ኃይል በጌታ በኢየሱስ ስም የታሰረ ይሁን። ክብር፣ ውዳሴ፣ አምልኮ፣ ስግደት፣ ታላቅነት ሁሉ ከዘላለም እስከ ዘላለም ለስም ይሁን። በኢየሱስ ክርስቶስ ጌታ ስም ጸለይኩኝ፣ አሜን። እግዚአብሔር አምላክ ይባረክ ለዘላለም። ተባረኩ ቅዱሳን። ዛሬ እንድናይ የምፈልገው ሐሳብ ምንድን ነው? እኔ ግን እምነትህ እንዳይጠፋ ስለ አንተ አማለድሁ በሚለው ሐሳብ ላይ ነው መናገር የፈለግኩት። እኔ ግን እምነትህ እንዳይጠፋ ስለ አንተ አማለድሁ። በጣም የሚገርም ነገር ነው ወዳጆቼ። ጴጥሮስ እዚህ ጋር ምንድን ነው የሚለው? ጌታ ሆይ ወደ ወህኒም ወደ ሞትም ከአንተ ጋር ለመሄድ የተዘጋጀው ነኝ ነው የሚለው። እንደውም አልፎ ሄዶ ሁሉ ቢክዱ እኔ አልክድህም ብሎ ሲናገር ትመለከታላችሁ። እዚህ ቦታ ላይ ደግሞ ጌታ ሆይ ወደ ወህኒም ወደ ሞትም ከአንተ ጋር ለመሄድ የተዘጋጀው ነኝ ነው የሚለው። ኢየሱስ ደግሞ ምንድን ነው የሚለው? እኔ ግን እምነትህ እንዳይጠፋ ስለ አንተ አማለድሁ። ተመልከቱ፣ የማይገናኝ ነገር ነው። ጴጥሮስ የሚለው ሌላ ነው፣ ጌታ የሚለው ሌላ ነው። እንደውም ወደታች ወረድ ብላችሁ ስትመለከቱ ጴጥሮስ ሆይ እልሃለሁ እንዳታውቀኝ 3 ጊዜ እስክትክደኝ ድረስ ዛሬ ዶሮ አይጮህም ሲለው ታያላችሁ። ስለዚህ እንግዲህ
ጌታ ስለኛ የሚለው ነው ትክክለኛ ወይስ እኛ ስለራሳችን የምንናገረው ነው ትክክለኛ? ብዙ ጊዜ በጣም የምንታለለው በተለይ በእኛ ማህበረሰብ ጌታ ስለኛ ጌታ ሆይ ስለ እኔ ምን ትላለህ አንልም። ጌታ ስለኛ የሚናገረውን ሳይሆን እኛ ራሳችንን ያዳመጥንበትንና ትክክል ነኝ የምንልበትን ነገር ብናወራ ነው ደስ የሚለን ወዳጆች። ከኛ ይልቅ እኛነታችንን የሚያውቅ ጌታ ስለኛ የሚለው ነገር አለ። ስለዚህ እኛነታችን ስለኛ ከሚለው በላይ ጌታ ስለኛ የሚለው ነገር ብልጫ እንዳለው በዚህ አጋጣሚ ልናገር እወዳለሁ ወዳጆች። እኛ የምንለው ትክክል ላይሆን ይችላል ወዳጆች። እኛ ስለኛ የምንለው አይደለም ስለሌሎች ስለ ራሳችን እንኳን የምንለው ነገር ትክክል ላይሆን ይችላል፣ እንዳልነው ላይሆን ይችላል። ጌታ ስለኛ የሚለው ነገር ነው የሚበልጠው ወዳጆች። እና ጴጥሮስ ያላስተዋለው ነገር ይሄ ነው። ስለ ራሱ ብዙ ነገር አለ ወዳጆቼ። እስከ ወህኒ እስከ ሞት ድረስ ልከተል ካንተ ጋር ለመሄድ ዝግጁ ነኝ ይላል። ዝግጁ ነኝ፣ እስከ ሞት ድረስ ካንተ ጋር ልሄድ ዝግጁ ነኝ ነው የሚለው። ግን እስከ ሞት ድረስ ሄደ ወይ ብላችሁ ስትሉ አልሄደም። ስለዚህ ምን ነበር ማድረግ የነበረበት? ተፈትኖ ከሚወድቅ ይልቅ ሄዶ አይደለም እስከ ሞት ሊሄድ አንድ እርምጃ አልፎ መሻገር አልቻለም። በአንዲት ገረድ ፊት ነው የካደው ወዳጆች። ስለዚህ እዚህ ክህደት ውስጥ ከመግባቱ በፊት ጌታ የሚለውን ነገር ማዳመጥ ነበረበት። ራሱን ሳይሆን ማዳመጥ የነበረበት ጌታ የሚለውን ነገር ነበረ ማዳመጥ ያለበት። እኔ ስለኔ የምለው ሳይሆን አንተ ስለኔ የምትለው ነገር እውነት ነው፣ ትክክል ነው ብሎ ከእግዚአብሔር ሐሳብ ጋር ነበረ መስማማት የነበረበት ወዳጆች። ነገር ግን ሳይስማማ ቀረ። ጌታ ያለው በጴጥሮስ ሕይወት ውስጥ ሆነ ማለት ነው ወዳጆች። እና ብዙ ጊዜ የምንታለለው በዚህ ነው ወዳጆች። ጌታ ስለኛ ያለው ነው ትክክል እንጂ እኛ ስለማንነታችን ያልነው አይደለም ትክክል። እና ይሄ ነገር ከጌታ ጋር ብቻ ሳይሆን በጎንዮሽም ከወንድሞችና ከእህቶች ጋራ የሚያጋጨን ጉዳይ ነው ይሄ ነገር ወዳጆች። ስለ ራሳችን በምንለው አይደለም ከጌታ ጋር ከወንድሞች ከእህቶች ጋራ እንጋጫለን። ጉረኛ ነው እሱ፣ ሁሌ ስለ ራሱ የራሱን ከፍታ ቢያወራ ነው የሚወደው፣ የወንድሞቹን ሳይሆን የራሱን ታላቅነት፣ የራሱን አዋቂነት፣ የራሱን ከፍታ ቢያወራ ነው የሚወደው ብለው ሰዎች አይሰሙንም ወዳጆች። እና ብዙ ጊዜ በህብረት መካከል መለያየት ያለው፣ በወንድሞች መካከል በአገልጋዮች መካከል አለመስማማት ያለው ወዳጆቼ ስለ ራሳችን ከምንናገረው ነገር የተነሳ ነው። ስለዚህ ስለ ራሳችን ከምንናገር ይልቅ ጌታ ስለኛ የሚናገረው ነገር ይበልጣል። ምናልባት እኛ ለራሳችን ከፍተኛውን ቦታ ከመስጠት የተነሳ ራሳችን ከሌሎች የተሻልን አድርገን ከመቁጠር የተነሳ ስለ ራሳችን ያና ያልንል እንችላለን። እኛነታችንን የሚያውቅ ጌታ ግን የሚለው ነገር ነው ትክክል። ምናልባት እኛ ከፍ ብለን ይህን ነገር ብለን ቢሆን ጌታ ደግሞ ገና ጀማሪ እንደሆንን ሁሉ እኮ ሊነግረን ይችላል። ገና ነህ ሊለን ይችላል ወዳጆች። እና ሃምብልነስ ስፕሪት በማጣት ወዳጆቼ ስለ ራሳችን ብዙ በመናገርና እንዲህ ነው ብለን በማለት ወዳጆቼ ከፍ ያልን ሊመስለን ይችላል። ወይም ደግሞ ሰዎች ከፍተኛውን ቦታ ለእኛ እንዲሰጡን ከመፈለግ የተነሳ ብለን ሊሆን ይችላል። ስለዚህ ጌታ ስለኛ ያለው ነው የሚበልጠው። ይህ የጌታ መንገድ ቀላል እንዳይመስላችሁ ወዳጆቼ። በወኔ በፉከራ ወይም ደግሞ እችላለው፣ ተሽያለው፣ በልጫለው በሚል ማንነት የምንገፋው አይደለም። የነገውን ህይወታችንን የሚያውቅ ጌታ ነው ወዳጆቼ። ስለዚህ ጌታ ያለው ነው በህይወታችን የሚሆነው። በጴጥሮስ ህይወት ውስጥ የሆነው እንግዲህ ጌታ ኢየሱስ ክርስቶስ ያለው ነገር ነው። ዶሮ እስከማይጮህ ድረስ 3 ጊዜ ምን ትለኛለህ? ትክደኛለህ።
ጴጥሮስ ሆይ እልሃለሁ እንዳታውቀኝ 3 ጊዜ እስክትክደኝ ድረስ ዛሬ ዶሮ አይጮህም ሲለው ትመለከታላችሁና ይሄን ብቻ ሳይሆን ከዛ መልስ ያለው ነገር ምንድነው? እምነትህ እንዳይጠፋ ስለ አንተ አማለርኩ፣ አንተም በተመለስክ ጊዜ ወንድሞችን አጽና ሲለው ትመለከታላችሁ ማለት ነው። አንተም በተመለስክ ጊዜ ወንድሞችን አጽና። እምነትህ እንዳይጠፋ ስለ አንተ ምን አልኩ? አማለድኩ። እምነትህ እንዳይጠፋ ስለ አንተ አማለድኩ። ምን ማለት ነው? እምነትህ እንዳይጠፋ ስለ አንተ አማለድኩ ማለት ኢየሱስ ጴጥሮስን እምነትህ ብትወድቅም ፈጽሞ እንደማትጠፋ እምነቱ ቢወድቅም ነገር ግን ፈጽሞ እንደማይጠፋ እርግጠኛ ሊያደርገው ፈልጎ ነው። እምነቱ ይወድቃል፣ ነገር ግን ፈጽሞ እንደማይጠፋ ሊያረጋግጥለት ወዶ እምነትህ እንዳይጠፋ ስለ አንተ አማለድኩ ሲለው ትመለከታላችሁና ኢየሱስ ጴጥሮስን እምነቱ ቢደክምም እንደማይጠፋ አረጋገጠለት። እምነትህ ይደክማል፣ ልክ ነው። ስለሚደክምም 3 ጊዜ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። እንግዲህ ይሄ የእምነትን መጥፋት ነው የሚያመለክተው። አንቺ ሴት የምትይውን ሰው አላውቀውም ብሎ እኮ ክዷል ማለት ምንድነው? እምነቱ ጠፍቶበት ማለት ነው። ያ ሁሉ በቃ እስከ ሞት ድረስ እከተልሃለሁ ያለው ሁሉ ቢክዱን ያልክድም ያለው ጴጥሮስ እምነቱ ጠፍቶ የምትይውን ሰው አላውቀውም አለ። እንኳን እስከ ሞት ድረስ ሊከተል ወዳጆቼ። ስለዚህ እምነቱ ቢደክምም ጴጥሮስ ግን በዛው ጠፍቶ እንደማይቀር አረጋገጠለት ማለት ነው። እምነት ይደክማል። አንተ አሁን እንደምትለው አይደለም። በቃ ወህኒ ድረስ አትሄድም፣ እስከ ሞት ድረስ አትከተለኝም፣ ይልቁንም እምነትህ እንዳይጠፋ ስለ አንተ አማለድኩ እና በእምነትህ ትደክማለህ፣ ይልቁንም በእምነትህ ትደክማለህ። ነገር ግን ደከምክ ማለት ጠፍተህ ቀረ ማለት አይደለም፣ አትጠፋም ሲለው ትመለከታላችሁ። ስለዚህ ጌታ ያለው ነው የሆነው። የጴጥሮስ እምነቱ ደከመ ያለው ቀርቶ ያላሰበው ነገር በህይወቱ ሆነ። እሱ ያለው ሳይሆን ጌታ ያለው ነገር በጴጥሮስ ህይወት ውስጥ ተከናወነ። እምነቱ ጠፋ። የምትዩን ሰው አላውቀውም በማለት እምነቱ ጠፋ። ነገር ግን እምነቱ ቢደክምም ነገር ግን አልጠፋም ጴጥሮስ። እግዚአብሔር የተመሰገነ ይሁን። ለዚህ ነው ሰቆቃው መጽሐፍ ላይ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራሄው አያልቅምና ያለው ከዚህ የተነሳ ነው። የጌታ ርኅራሄ አላለቀም። የጴጥሮስን ለቅሶ አትመልከቱ፣ የጌታ ርኅራሄ። ጌታ ጴጥሮስ ለቅሶ ውስጥ ከመግባቱ በፊት ነው የራራለት። ተሸንፎ ወድቆ ለቅሶ ውስጥ ከመግባቱ በፊት ጌታ ራርቶለት እምነትህ ቢደክምም ነገር ግን አትጠፋም አለው። እግዚአብሔር የተመሰገነ ይሁን። ርኅራሄው የማያልቅ ጌታ እግዚአብሔር አምላክ የተባረከ ይራራልናል ወዳጆች። ራራለት ለጴጥሮስ ራራለት። ስለዚህ ወዳጆቼ ይራራልናል አንዳንድ ጊዜ። እግዚአብሔር የተመሰገነ ይሁን። ብዙ ነገር ስለ ራሳችን ልንል እንችላለን። ነገር ግን እኮ የሚማለድልን ሊሆን ይችላል። ለጴጥሮስ ጌታ እንደማለደለት የሚማለድልን ሰዎች እኮ ልንሆን እንችላለን። ዛሬ ላይ ግን በሰላማዊው ዘመናችን ብዙ ነገር ልንል እንችላለን። እኛ ራሳችን የተሻልን አድርገን በመቁጠር ሌሎች ደካሞች፣ እኛ ብርቱዎች፣ ሌሎች ከሃዲዎች፣ እኛ ግን እስከ ሞት ድረስ ታማኞች አድርገን ልንቆጥር እንችላለን ራሳችንን። ነገር ግን ምናልባት በጌታ እይታ ስንታይ ደግሞ ጌታ የሚራራልን የሚማልድልን ሰዎች ልንሆን እንችላለን። ይህን ግምት ውስጥ ማስገባት አለብን ወዳጆቼ። እና ጴጥሮስ ይህን ግምት ውስጥ ቢያስገባ ኖሮ እንደዚህን አይነት ነገሮች በጌታ ፊት አይናገርም ነበረ። ሁሉ ቢክዱ እስከ ሞት ድረስ አይልም ነበር ወዳጆቼ። ነገር ግን ጌታ ራራለት። አልጠፋም ጴጥሮስ፣ ህይወቱ ታደሰ። በተመለሰ ጊዜ ነው ጠንካራ ሐዋርያ ሆኖ የተገለጠ ወዳጆቼ። ኃይለኛ መሪ የሆነው ከተመለሰ በኋላ ነው። ጌታ የተጠቀመበት በመንፈስ ቅዱስ ኃይል
3000 ነፍስ ወደ ክርስቶስ መንግስት ያመጣው ከተመለሰ በኋላ ነው። እግዚአብሔር የተመሰገነ ይሁን። ከተመለሰ በኋላ ነው ፍሬያማ የሆነው፣ ከተመለሰ በኋላ ነው። በመጀመሪያ ህይወቱ ግን የተለያየ ነገር ቢምል ቢገዘትም እንዳለው አልሆነም ወዳጆቼ። እምነቱ ደከመ፣ ጌታ ራራለት። ሌሎቹ እኮ አልካዱም፣ ጥለው ነው የተበተኑት፣ ሁሉ ቢክድሁ ያላቸው ሰዎች። እሱ ግን ካደ። የባሰ ሜስ ውስጥ የወደቀው እኮ ጴጥሮስ ነው። ነገር ግን አልወድቅም እስከ ሞት ድረስ ብሎ ነበር የተናገረው። ዛሬ ስለ ራሳችን ከምንለው ነገር የተነሳ ነው ቤተክርስቲያን የምትከፋፈለው። አገልጋዮች ስምምነት የሚያጡት፣ በቤተ ክርስቲያን መካከል ስምምነት የሌለው፣ በቅዱሳን መካከል ስምምነት የሌለው ስለ ራሳችን አውጥተን ከምንናገረው ነገር የተነሳ ለራሳችን ከሰጠነው ቦታ የተነሳ። ወዳጆቼ ጌታ ቦታ ይስጠን እንጂ ለራሳችን ቦታ አንስጥ። ያ ቦታ የኛ ላይሆን ይችላል። በዛ ቦታ እኔ ያንን እንትን እመጥናለሁ፣ በቃ ሰው ሁሉ እንትን ቢል እኔ ቆማለሁ ብንል መጀመሪያ ላይ የምንክድ ወዳጆቼ እኛ ልንሆን እንችላለን። ለዚህ ነው አንተ እንድትበልጥ ማን አድርጎሃል ይለናል እኮ መጽሐፍ ቅዱስ በሌላ ቦታ ላይ። አንተ እንድትበልጥ ማን አድርጎሃል? ያልተቀበልከው ምን አለ? ከተቀበልክስ እንዳልተቀበልክ ለምን ትሆናለህ? እንድትበልጥ ማን አድርጎሃል? ማንም አላደረገንም። ማን ነው ደረጃ የሰጠን ወዳጆቼ? ይሄ እኮ ነው ወዳጆቼ መተናነጽን የከለከለ፣ እድገትን የከለከለ፣ ተናንጸን እንዳናድግ ይሆን ነው። ከዚህ የተነሳ ነው እበልጣለሁ በሚል መንፈስ ወዳጆቼ። ጴጥሮስ እበልጣለሁ ብሎ ነበረ። ነገር ግን በተመለሰ ጊዜ ነው ወንድሞችን ያጸናው እንጂ በመጀመሪያ ህይወቱ ቢሆን እኮ በቃ ሁሌ ከፍ እንዳለ ጴጥሮስ ይኖር ነበር። ነገር ግን ተመልሶ ስለነበረ ማጽናት የተሰጠው ሚዛናዊ ነበረ። ትምህርቶቹ በሉ መልእክቱ በሉ ጌታ በኃይል ሊጠቀምበት አልተቸገረም። ስለዚህ እንደሚመልሰን አትጠራጠሩ። ብዙዎቻችን በጣም ትልልቅ ነኝ ያለን ሰዎች እንደምንመለስ ዛሬ ላረጋግጥላችሁ እወዳለሁ። ምን እንደሚመልሰን አላውቅም እንጂ ብዙዎቻችን እንመለሳለን። ብዙዎቻችን ወዳጆቼ ጌታ ይመልሰናል። ጌታ የሚፈልገው የተሸነፉ ሰዎችን፣ በምህረቱ የተደገፉ ሰዎችን ነው ወዳጆቼ። ለዚህ ነው ዳዊት በጣም ደስ ይለኛል። አይደለም አገልግሎት በምህረት ብዛት ነው እኔ ወደ ቤት የምገባው ይል ነበር። መዝሙር 5 ላይ በምህረት ብዛት ወደ ቤት እገባለሁ ይል ነበር። እግሮቼ ተሰነካከሉ ባልኩ ጊዜ ምህረት ረዳኝ። አቤቱ ለልቤ እንደ መከራዋ ብዛት ማጽናናት ነፍሴን ደስ አሰኛት ይል ነበር። ማጽናናት ምን አላት? ነፍሴን ደስ አሰኛት። እግዚአብሔር አምላክ የተመሰገነ ይሁን። እግሮቼ ተሰነካከሉ ባልኩ ጊዜ ምህረት ረዳኝ አለ። እግዚአብሔር አምላክ የተመሰገነ ይሁን። አቤቱ ለልቤ እንደ መከራዋ ብዛት ማጽናናት ነፍሴን ደስ አሰኛት። መዝሙር 93 በቅንፍ 94 ቁጥር 17 ጀምሮ ልታገኙ ትችላላችሁ። እግዚአብሔር የረዳኝ ባይሆን ነፍሴ ለጥቂት በሲኦል ባደረች ነበር። እግሮቼ ተሰናከሉ ባልሁ ጊዜ አቤቱ ምህረት ረዳኝ። አቤቱ ለልቤ እንደ መከራዋ ብዛት ማጽናናት ነፍሴን ደስ አሰኛት። እና የእግዚአብሔር ማጽናናት የደረሰው ሰው ነው ዳዊት። ሁላችንም የእግዚአብሔር ማጽናናት ደርሶን ነው እዚህ የደረስነው። ተሰነካከልን ባልደ ጊዜ ምህረቱ ረድቶን አይተናል። ስለዚህ ራሳችንን ከሌላው ጋር ኮምፔር አናደርግም፣ አናነጻጽርም። የአቅማችንን ልክ አሳይቶናል ማለት ነው። እና አሁንም ያሳየን ወዳጆቼ በጣም ግዝፈት አለ በቤተ ክርስቲያን። እኔ ልግዘፍ ማለት፣ እኔ ልተልቅ፣ እኔ እኮ እንዲህ ነኝ፣ እኔ እኮ እንዲያ ነኝ እንላለን አፋችንን ሞልተን ወዳጆቼ። ክሬዲት ልናስቆጥር እንፈልጋለን። ልምድ ያለን ታላላቅ ሰዎች እንደሆንን አድርገን እንቆጥራለን ወዳጆቼ።
ልምድ አይደለም በቤቱ ያቆመን ምህረቱ ነው። አቤቱ ለልቤ እንደ መከራዋ ብዛት ማጽናናት ነፍሴን ደስ አሰኝ። ዳዊት ብቻ አይደለም እኮ እኛንም ማጽናናቱ ነፍሳችን ደስ አሰኝቶን ነው። እግሮቻችንን ተሰናከልን ባልን ጊዜ እኮ ምህረቱ ረድቶን ነው የቆምነው ወዳጆች። ብዙ ጊዜ ልንሰነካከል የደረስንበት ጊዜ እንደነበረ ዛሬ ሳልደብቅ ልነግራችሁ ፈልጋለሁ። ስለዚህ በምህረቱ ብዛትና በምህረቱ ኃይል ነው ወዳጆች። ስለዚህ ለራሳችን ቦታ ከመስጠት እንውረድ ወዳጆች፣ እንውጣ። ለራሳችን ቦታ ከመስጠት ሁሉ ቢክዱ ከማለት እስከ ሞት ድረስ ብለን በራሳችን ወስነን ይህን አደርጋለሁ ከምንልበት ነገር እንውጣ። ጌታ ያለንን ጌታዊ ስለኔ ምን ትላለህ እንበል። ከመጀመሪያ ጀምሩ ፍሮም ዘ ቢጊኒንግ ካለን ከመጀመሪያ እንጀምር ወዳጆቼ። ኤልያስን እንኳን በዚህ ምን ታደርጋለህ እኮ አለው። በመጣህበት መንገድ ተመለስ አለው። ሰማይ የቆለፈውን ወዳጆቼ ከእግዚአብሔር ጋር ተስማምቶ ሰማይ የዘጋ ሰማይ የከፈተ እኮ በመጣህበት መንገድ ተመለስ። አንዳንድ ጊዜ እሽቁልቁሊት እኮ ልንሄድ እንችላለን። እንዴት ይሄዳለሁ እኔ እኮ ትልቅ፣ እኔ እኮ ኃያል ሰው፣ እኔ እኮ አደገኛ ሰው፣ እኔ እኮ ስንት ዓመት ቤተክርስቲያንን በቀኝ በግራ ጠብቄ የኖርኩ እኔ እኮ አህማድ የሆንኩ እንላለን። አይደለም አህማድ ብንሆንም አህማድ ያደረገን ጌታ ነው እንጂ በትንሽ ነገር እኮ ልንንሸራተት እንችላለን። መጽሐፉ ነው የሚለው ወዳጆቼ። ዳዊት እግሮቼ ተሰናከሉ ባልኩ ጊዜ ምሕረት ረዳኝ ካለ ሀውካምስ እኔና እናንተ ማንለው? እኛ እንሰናከልም? ከሰማይ የወረድን መላእክት ነን ወይ? አይደለንም እኮ። ብዙ እኮ የሚያሰናክለን ነገር አለ እኮ። በምህረቱ ኃይል ነው የቆምነው ወዳጆች። ጴጥሮስ ግን ይህንን አላስተዋለ። ስለዚህ እግዚአብሔር ሊያበስለው ፈለገ። በመመለስ ውስጥ ህይወቱን ሊቀርጽ፣ ህይወቱን ሊያሳድግ፣ ከእግዚአብሔር ጸጋ ውጭ የሚመካበት ነገር እንዳይኖር፣ ከእግዚአብሔር ምህረት ውጭ የሚመካበት ነገር እንዳይኖር ሊያስገነዝበው፣ ሊያስተምረው በተመለስክ ጊዜ አለው። አንዳንድ ጊዜ አንዳንድን አገልጋዮች እንዲህ ነው፣ እግዚአብሔር ከመለሰ በኋላ ነው በግ ጠባቂ አጽኒ የሚያደርጋቸው። በጣም ህይወታቸውን ከኳለ በኋላ ከሰራ በኋላ አልኳችሁ እኮ ኤልያስን እኮ በመጣህበት መንገድ ተመለስ አለው። ተመለስ። ምክንያቱም አቅም ያሳጡት ነገሮች ምንድናቸው? የእሱነቱ ነገር ስላለ ነው። በዛ ውስጥ አቅም አሳጥተውት ነበረ እና ወረደ ወደ ታች። ከዛ እግዚአብሔር ምን አለው? እንደገና ወደ ላይ ሊያወጣው በመጣህበት መንገድ ተመለስ፣ አቅም እጨምርልሃለሁ ነው። እዛ አቅም ጨምሮለት እኮ ነው እስከ እግዚአብሔር ተራራ ድረስ የሄደው። አቅም እንጀራ እንጎቻም በመላኩ አማካኝነት መስጠቱ እኮ አቅም መጨመሩን ነው የሚያሳየው። መቀባቱ እኮ አቅም ስለጨመረለት ነው። በሱ ፋንታ የባሆልን ልጅ ኤልሳን መቀባቱ፣ አዛሄልን ማስነሳቱ፣ ኢዩን ማስነሳቱ አቅም ስለተጨመረለት ነው። በሰረገላ በመጨረሻ መነጠቁ አቅም ተጨምሮለት ነው። አቅም ባይጨመርለት አይደለም በሰረገላ ሊነጠቅ እዛ ከወረደበት ዋሻ አይወጣም ነበር። የሚገርማችሁ ነገር ከወደቀበት ክትክታ ስር አይነሳም። አንዳንድ ጊዜ እግዚአብሔር ይፈቅዳል ክትክታ ስር እንድንወድቅ። እግዚአብሔር ይፈቅዳል ዋሻ ውስጥ እንድንገባ፣ እንድንሸሽ ወዳጆቼ። ምክንያቱም ኃይላችን ያቆመን ስለሚመስለን፣ ብርታታችን ያቆመን ስለሚመስለን እግዚአብሔር እንዲያደርግና በመጣህበት መንገድ ተመለስ ይለናል። አቅም አልባ ከሆንን በኋላ በምህረቱ ተደግፈን እንመለሳለን። ያልተከናወኑ ስራዎችን በምህረቱ ኃይል በጸጋው ጉልበት እንድናከናውናቸው ያደርጋል ማለት ነው። በጣም ያለ እግዚአብሔር ጸጋ የሚሰራ ምንም ነገር የለም ወዳጆች። አንድ ነገር ከእግዚአብሔር ጸጋ ውጭ ማድረግ አንችልም። አንድ ነገር ወዳጆቼ ይመስለናል የተሻልን፣ ይመስለናል የበለጥን፣ ይመስለናል እኛ ብርቱ የሆነን፣ ይመስለናል በቃል የተሞላን የታጠቅን፣ መረዳቶቻችን ከፍ ያሉ።
አይደለም ወዳጆች፣ ከምህረቱ ከጸጋው ጉልበት የተነሳ ነው። እግዚአብሔር አምላክ የተመሰገነ ይሁን። ለዚህ ነው መንገድህን ሁሉ በእጁ የያዘውን እግዚአብሔርን አላከበርከውም ይላል ዳንኤል 5:23 ላይ። በእግዚአብሔር ዕቃዎች ያ ከናቡከደነጾር በኋላ የተነሳው ንጉስ ሲጠጣ ማኔቴ ቄልፋሬስ አለው፣ በሚዛን ተመዘንክ ቀለ ተገኘ አለው። ትንፋሽና መንገድን ሁሉ በእጁ የያዘውን እግዚአብሔርን አላከበርከውም ብሎ በቃ አዋረደው ይላል። ትንፋሻችን መንገዳችን ሁሉ በእጁ የያዘ እግዚአብሔር ነው ወዳጆች፣ አይምሰለን። ሁሌ በጉድለታችን ሆነ በበዛልን ነገር እግዚአብሔርን ማክበር ይሆንልን። ጉልበት ብናገኝ ጉልበት የሰጠኸኝ አንተ ነህ። እንደገና ደግሞ አቅም ቢያንሰን ጌታ አቅም የምትሰጠኝ አንተ ነህ፣ እኔ አሁን አቅመ ደካማ ነኝ ብለን እግዚአብሔርን ማክበር ይኖርብናል ወዳጆች። ማንም የቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ ነው የሚለው እና መንገድህን ሁሉ በእጁ የያዘውን እግዚአብሔርን አላከበርከው። መንገዳችንን ሁሉ በእጁ የያዘ እግዚአብሔር በፈለገ አይነት የምቾት ቀጠና ውስጥ እንቀመጥ፣ በፓላስ ውስጥ እንቀመጥ፣ በተመቻቸ በተደላደለ የአገልግሎት መስመር ውስጥ እንሁን፣ መንገዳችንን ሁሉ በእጁ የያዘ እግዚአብሔር ነው። ከእግዚአብሔር የተነሳ ነው፣ ከበዛው ምህረት የተነሳ ነው ወዳጆቼ። ሌላ ደግሞ ምንድነው የሚለው? መዝሙር 37 በቅንፍ 37 ቁጥር 5 ላይ መንገድህን ሁሉ ለእግዚአብሔር አደራ ስጥ፣ በእርሱም ታመን እርሱም ያደርግልሃል ይላል። መንገድህን ሁሉ ለእግዚአብሔር አደራ ስጥ፣ በእርሱም ታመን እርሱም ያደርግልሃል። ጴጥሮስ መንገዱን ሁሉ ለእግዚአብሔር አደራ አልሰጠም። ያንን ኢየሱስ የሚሄድበትን መንገድ እኔም ሄድበታለሁ አለ። ዶሮ እስከማይጮህ 3 ጊዜ ትክደኛለህ ቢለው እንኳን በፍጹም አለ እና መንገዱን ለእግዚአብሔር አደራ አልሰጠም። ስለዚህ ከዛ መልስ እንግዲህ በልቀጥል ሲለው አንዷን መንገድ አልሄደም። የሚገርማችሁ ነገር አቆመችው ያቺ ሴት፣ አንተ ገሊላዊ አይደለህም ብላ ይምል ይረገም ጀመር ነው የሚለው መጽሐፉን ስታነቡ። አንቺ ሴት የምትይውን አላውቀውም እያለ 3 ጊዜ ነው የካደው። አንድ ጊዜ ብቻ አይደለም፣ እየማለ እየተረገመ መንገዱን ሁሉ ለእግዚአብሔር አደራ አልሰጠም። ስለዚህ ወዳጆች ሆይ መንገድ ቀናልን የምትሉ በተሳካ ነገር ውስጥ ነው ያለሁት ዘራፍ የምትሉ መንገዳችሁን ሁሉ ለእግዚአብሔር አደራ ስጡ። ምንም አይነት ሰዎች ሁኑ ወዳጆች፣ እኔ የመጽሐፉን ቃል ነው እየነገርኳቸው ያለሁት፣ ከኪስ አውጥቼ አይደለም። መንገዳችሁን ሁሉ ለእግዚአብሔር አደራ የማትሰጡ ካልሆነና በእርሱ የማትታመኑ ከሆነ ታውታላችሁ በመንገዳችሁ ላይ ወዳጆቼ። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን እርሱም ያደርግልሃል ይላል። አድራጊው እግዚአብሔር እንጂ አንተ አይደለህም። አደርጋለሁ ያልከውን ሳታደርገው አይደለም ልታደርገው ጠላት ይቀድመሃል። አቅም አልባ ያደርግሃል። ምን ቀን ነው እዚህ ነገር ውስጥ የገባሁት እንድትል ትሆናለህ። ስለዚህ መንገድን ሁሉ ለእግዚአብሔር አደራ ስጥ። የወቅቱ መንገዳችንን እንኳን ዛሬ በሰላም አድረን ከሆነ የነገውን የማለዳውን መንገዳችንን እንኳን ሳይቀር ለእግዚአብሔር ነው አደራ መስጠት ያለብን። ጌታ ቢፈቅድ ብኖር ይህን እናደርጋለን በሉ። ህይወታችሁ ታይቶ እንደሚጠፋ እንፋሎት ነው ብሎ ነው የሚናገረው። ጌታ ቢፈቅድ መንገድን አደራ ለእግዚአብሔር መስጠት ማለት ጌታ ቢፈቅድ ይሄንና ያንን አደርጋለሁ ማለት ነው። ህይወታችን ታይቶ እንደሚጠፋ እንፋሎት ነው። ትንፋሻችን መንገዳችንን የያዘ እግዚአብሔር እኛ አይደለንም። በጣም ይሄ የተለመደ ቃሉ እኮ ሁሌ የምናነበው ነው። እኔ አዲስ ቃል አይደለም እየተናገርኩት። ነገር ግን በሰዎች ህይወት ውስጥ የለም። ሰዎች ይሰብኩታል እንጂ አይኖሩትም ከኔ ጀምሮ። ይሄ ቢገባን እኮ ወዳጆቼ ትምክቶች ሁሉ ይወድቃሉ። አይገርማችሁ? ጌታ ብቻ በእግዚአብሔር ቤት ውስጥ ሲሰራ እናያለን። ማናችንም ወዳጆቼ የቆምነው በእግዚአብሔር ምህረት ነው። መንገዳችንን ለእግዚአብሔር አደራ ልንሰጥ በእርሱም ልንታመን ይገባል። ልንታመን ይገባል። ተላሎች ልንሆን አይገባል። ባለን ትምክት በምንናገራቸው ነገሮች
ሰዎች ሊያዝኑ ይችላሉ። ነገር ግን የምናታልለው ራሳችንን። ያ ነገር አይቀጥልም። የሚገርማችሁ ነገር አይቀጥልም። አዎ ኃጢአተኛ እንደ ሊባኖስ ዝግባ ከፍ ከፍ ብሎ አየሁት፣ ዞር ብዬ ብመለከተው አጣሁት፣ በስፍራውም የለም ነው። ዳዊት እኮ ለዚህ ነው እኔ ግን በእግዚአብሔር ቤት መዝሙር 50 ላይ እንደ ለመለመው ወይራ ዛፍ ነኝ፣ ለዓለምና ለዘላለም በእግዚአብሔር ምሕረት ታመንኩ። ያለመለመው የእግዚአብሔር ምሕረት እንደ ለመለመው ወይራ ዛፍ የሆነው እንጂ በራሱ አይደለም የለመለመው። ወዳጆች ከፍ ከፍ ማለት በጣም በስቷል። ከፍ ከፍ በሰው ላይ ከፍ ከፍ፣ በእግዚአብሔር ላይ ከፍ ከፍ እንላለን ወዳጆች። ዞር ብለው ሲያዩን ግን ያጡናል። አሕዛብን እንኳን በገንቦ ውስጥ እንዳሉ ጠብታዎች ናቸው ብሎ ነው ያለው እኮ ጌታ። ስለዚህ ከፍ ከፍ ማለትን በጣም ልንተው ይገባል ወዳጆቼ። አዎ መንገዳችንን ለእግዚአብሔር አደራ መስጠት፣ በእርሱ መታመን፣ እርሱም ያደርግልናል። እግዚአብሔር አምላክ ስሙ ለዘላለም ይባረክ። መጽሐፈ ምሳሌ 16:3 ላይ ስራህን ለእግዚአብሔር አደራ ሰጥ፣ ሐሳብህም ትጸናለች። ሐሳባችን እንድትጸና ከፈለግን ስራችንን ለእግዚአብሔር አደራ መስጠት። በዚህ ስራ ውስጥ አንተ ጣልቃ ገባ፣ የኔ አይሁን ያንተ ይሁን ብለን ስራችንን ለእግዚአብሔር መስጠት። ያን ጊዜ ወዳጆቼ ሆይ ሐሳባችንን ጌታ ማጽናት ይጀምራል። የልቡም ሐሳብ ለልጅ ልጅ ነው፣ የእግዚአብሔር ምክር ለዘላለም ነው ይላል። ለልጅ ልጅ ይሆናል የሐሳብ እግዚአብሔር ያጸናዋል። ማንም ትውልድ የማይሽረው ደግሞ እሱ ምን ዝም ብሎ እኮ ነው። በአንድ ወቅት እኮ ባለስልጣን ስለሆነ ተመክቶ ነው ይህንን ሐሳብ ያበቀለው። ይህንን ሐሳብ እዚህ በዶሴ ላይ የመዘገበው። በቃ ይህንን ሐሳብ በሆነ ነገር ላይ እንትን ያሰፈረው። ሃይባይ መላሽ ስለሌለው ነው። ባክ ብሎ ትውልድ ይጥላል ሐሳባችን። ነገር ግን ስራችንን ለእግዚአብሔር አደራ ከሰጠን ሐሳባችን ትጸናለች። ያቺ ሐሳብ የእግዚአብሔር ሐሳብ ስለሆነች ማንም ሊሽራት አይችልም ወዳጆቼ። እንደውም ትውልድ መንገድን ያገኝባታል። እውነት እኮ ነው። ይኸው እነዚህ ሰዎች እኮ ናቸው ብርሃን የፈነጠቁልን። በእነዚህ ሰዎች ሐሳብ ነው ይኸው እዚህ ጋር የደረስነው። በእነዚህ ሰዎች ሐሳብ ላይ ነገራችንን መስርተን ብንሄድ ውጤታማ እንሆናለን ይላል። እግዚአብሔር አምላክ ስሙ ለዘላለም ይባረክ። አለበለዚያ ግን ለእግዚአብሔር ነገራችንን መተው ሲገባን ያንን በራሳችን ነገር ውስጥ ሆነ እኛ የሆነ ቦታ መድረስ የምንፈልግ አይነት ከሆነ አይደለም ከእግዚአብሔር ጋር ልንስማማ፣ በዙሪያችን ካሉ ሰዎች ጋር እንኳን መስማማት አንችልም። አንድ ታሪክ አለ። ማርቆስ 10:35-45 ላይ የዘብዴዎስ ልጆች አንዳችን በግራ አንዳችን በቀኝ መቀመጥን ስጠን፣ እኔ የምጠጣውን ጽዋ ትጠጣላችሁ ብሎ ሲላቸው አዎ አሉት። እኔ የምጠጣውን ጽዋ ልትጠጡ ትችላላችሁ፣ በግራና በቀኝ መቀመጥ ግን ለተፈቀደላቸው ነው። አባቴ ከሚሰጥ በቀር እኔ ምንም ላደርጋችሁ ለተፈቀደላቸው ነው አላቸው። ከዛ በኋላ ሁሉም ሰምተው ይላል። ያንን ክፍል ሄዳችሁ ይዩት። 10ሩም ሰምተው በያዕቆብና በዮሐንስ ይቆጡ ጀመር። ስለዚህ ጌታ ምን ማድረግ ጀመረ? መዳኘት ጀመረ። መከፋፈል ሆነ ማለት። እንግዲህ በቀኝና በግራ መቀመጥን ስጠን ማለት እኮ እኛ የተሻልን ነው። ከነዚህ ከ10ሩ ይልቅ እኛ የዘብዴዎስ ልጆች ያዕቆብና ዮሐንስ የተሻልን ነን። በግራና በቀኝ መቀመጥ ከሌሎቹ ይልቅ የሚገባው ለኛ ነው። አፍ አውጥተው ያው ነው እኮ እንደ ጴጥሮስ ነው። ሁሉ ቢክዱን ያልክድህም ማለት የተሻልኩ ነኝ፣ እኔ በቃ በጣም የበሰልኩ ነኝ፣ ያደግኩ ነኝ። ከብስለት ማጣት ከእድገት ማነስ የተነሳ ሰዎች የካዱ እንኳን ቢሆኑ እኔ ግን አልክድህም፣ በቃ ጽኑ ነኝ ነው። ኢጎ ሰልፍ ኢጎ ይባላል ይሄ። ስለዚህ እዚህም ጋር 10ሩ ሰምተው የተቆጡት የዘብዴዎስ ልጆች ዮሐንስ በቀኝና በግራ መቀመጥ ለኛ ነው ስላሉ የተሻልነን ለኛ ነው። ስለዚህ ተቆጡ ይላል።
ከዛ ኢየሱስ መሃል ገባና በአሕዛብ አለቆች በጣም የሚገርም ነው። ያንን ክፍል ስታጠኑ ማርቆስ 10:35-45 ላይ የአሕዛብ አለቆች ተግባር እንደሆነ ይሄ እግዚአብሔር አምላክ ስሙ ለዘላለም ይባረክ። የአሕዛብ አለቆች ተብለው የምታስቡት እንዲገዟችሁ ታላላቆቻቸውን በላያቸው እንዲሰለጥኑ ታውቃላችሁ። በእናንተስ እንዲህ አይደለም አለ። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን። ታላላቆች በአሕዛብ አለቆች ዘንድ በላያቸው ይሰለጥናሉ እንዲገዙ። በእናንተ ግን እንዲህ አይደለም። ምናልባት ታላቅ እንኳን ብትሆኑ፣ በእግዚአብሔር እውቀት የበሰላችሁ ያደጋችሁ፣ በአእምሮ ስፋት የበለጸጋችሁ እንኳን ብትሆኑ፣ እንደዛ አይነት እሴት እንኳን ውስጣችሁ ካለ ታላቅ ከሆናችሁ እንደ አገልጋይ ሁኑ፣ ታናሽ ሁኑ። ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን ነው የሚለው። ከእናንተ ማንም ፊተኛ ሊሆን የሚወድ የሁሉ ባሪያ ይሁን። እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ማለት። ኢየሱስ የመጣው ሊያገለግል እንጂ እንዲያገለግሉታል። ነፍሱን ማገልገል ብቻ አይደለም እኮ፣ ነፍሱን ስለ ብዙዎች ቤዛ አድርጎ ሊሰጥ እንጂ እንዲያገለግሉት አልመጣም። ኢየሱስ ሲታይ እኮ ጌታ ነው፣ የሚገለገል እንጂ የሚያገለግል አይደለም። ነገር ግን ጌታና አምላክ ሲሆን ብዙዎችን ሊያገለግል ስለ ብዙዎች ነፍሱን ሊሰጥ ነው የመጣው። ይሄ ነው የመንፈሳዊው ፕሪንሲፕል። ስለዚህ ታላቅ ሊሆን የወደደ ሰው አገልጋይ ይሁን፣ ታናሽ ይሁን ብሎ ሲያስተምራቸው ወዳጆቼ ትመለከታላችሁ። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። ስለዚህ በመንፈሳዊው ዓለም እንዲህ ነው። ብልጫ አለኝ የሚል መረዳት አለኝ የሚል የጠለቀ ነገር ውስጥ ነው የገባሁት። በመንፈሳዊ ሕይወቴ በለውጥ ቢሆን፣ በመረዳት ባለጸግነት ቢሆን፣ በእውቀት ክምችት እውቀት ውስጥ ያለ የሚል ሰው ካለ ታናሽ ይሁን ነው የሚለው፣ አገልጋይ ይሁን ነው የሚለን ወዳጆች። ጴጥሮስም ሆነ የዘብዴዎስ ልጆች ግን ታላቅ መሆንን የፈለጉ ናቸው። አሁን እኮ ለመሞት ሳይሆን አሁን የጴጥሮስ ትክክለኛ ዓላማው ብልጫ አለኝ እኔ፣ ሞትም ቢሆን ሰዎች ሲክዱ እኔ ግን ሞታለሁ፣ በቃ ብልጫ ያለኝ ሰው ነኝ፣ እኔ ትልቅ ነኝ ነው፣ ብልጫ ያለኝ ሰው ነኝ። ያነሰ መሆኑን ደግሞ ጌታ አሳየው፣ አስተማረው። እንደውም አይደለም ማነስ፣ እምነትህ እንዳይጠፋ ስለ አንተ አማለድኳል። እምነትህ ይጠፋል፣ እምነትህ ይጠፋል። አንተ ግን አትጠፋም፣ እኔ ስለምማልድልህ አትጠፋም። እምነትህ እየወደቀ ይመጣል፣ ነገር ግን እንዳትጠፋ ስለ አንተ ስላማለድኩኝ አትጠፋም ነው ያለ። እምነቱ ጠፋ እንጂ እሱ ግን አልጠፋም። የሚገርማችሁ በንስሐ ተመለሰ ስቅስቅ ብሎ። መመለሱን ግን አስቀድሞ ኢየሱስ ነገረው። እግዚአብሔር የተመሰገነ ይሁን። ተመልሶ አይደለም ጌታ የነገረው፣ ገና ዘራፍ እያለ ሁሉ ቢክዱ እያለ እንደሚመለስ ነገረው። ጌታ ያለው ሆነ ማለት። እምነቱ ጠፍቶ ነገር ግን እሱ ሳይጠፋ እግዚአብሔር ቢጠፋስ ወዳጆች፣ ይሁዳ እኮ ጠፋ አይደለ እንዴ? ጠፋ እኮ፣ ታንቆ ሞተ፣ ተጸጽቷል ይሁዳም። ነገር ግን ጸጸቱ ለንስሐ አላበቃው፣ ለመመለስ አልዳረገው። የጥፋት ልጅ ሆነ። ጴጥሮስስ ቢጠፋ፣ ነገር ግን እንዳይጠፋ ኢየሱስ አማለደለት። አያችሁ ወዳጆቼ፣ ኢየሱስ ምናልባት ዛሬ ላይ ለብዙዎቻችን እየማለደ ሊሆን ይችላል። እኛ አሁን ግን በጀግንነት ሜዳ ላይ ነው ያለነው። እኔ ሂሮ ነኝ፣ በቃ እኔ ጀብደኛ ነኝ፣ እኔ እኮ በጣም የተሞላሁ ነኝ በሚል ስብዕና ውስጥ ስብዕናዬን፣ መንፈሳዊ ስብዕናዬን የገነባው ነኝ ብለን ሁሉ ሊሆን ይችላል። ነገር ግን እየማለደልን ነው ጌታ። እና ስለ ራሳችን በጣም እንወቅ ወዳጆች።
ስለ ራሳችን ነው። ጌታው ጊዜ ወስደን ጾም ጸሎት ይዘን ጌታው መንፈሳዊ ህይወቴ ምን ይመስላል? ማን ነኝ እኔ? ጌታው ድካሜን አሳየኝ። የሎዶቅያ ቤተክርስቲያን እኮ እንደ ጴጥሮስ ነው። በቃ ሁሉ አለኝ። ነገር ግን ድሃና የተራቆትሽ ነሽ አላት። ባለጸጋ አንዳች እንኳን አያስፈልገኝም ብለሻል፣ ነገር ግን ድሃና የተራቆትሽ። ይሄ እኮ ትልቅ ፈውስን ያመጣል። አንድን ትልቅ አገልጋዩን ባለጸጋ ነኝ ሙሉ ነኝ ሲል ድሃና የተራቆትክ ነህ ማለት እኮ ትልቅ ፈውስ ነው። ኢየሱስ ትክክለኛ ሪል ማንነታችንን ነው የሚነግረን። ይሄ እኮ ትልቅ ፈውስ ነው። የሌለንን ነገር አንተ እኮ የተለቀለክ የተቀባ አይለንም እኮ። ሰው ነው የተለቀለክ የተቀባ እንደዚህ ሆንክ እንደዚህ ሆንክ ለጊዜው እኮ። ምክንያቱም በቃ ያ ሰው ደስ እንዲለው ምናልባት በፖዚሽን ላይ ካለ ለኔ ቦታ ይሰጠኛል ወይ እንደዚህ እንደዚህ ያደርገኛል ብለን ያልሆነ ነገር ነው ምን ክበው። በቃ ኢየሱስ ግን መካብ አያውቅም። ኢየሱስ ትክክለኛ ሪል ማንነትህን ነው የሚነግር። ኢሳይያስ እኮ እስከ ምዕራፍ 6 ድረስ ወቃሽ ነበረ። ኃጢአታችሁ እንደ ደም ብትቀላ እንደ ባዘቶ ትጠራለች፣ ኑ እንዋቀስ እያለ የሚወቅስ ነው። ኃጢአታችሁ እያለ ምዕራፍ 6 ላይ ግን ኃጢአቴ አለ። ወዮ ከንፈሮቻቸው በረከሱባቸው ሰዎች መካከል በመቀመጤ ንጉሱ እግዚአብሔርን በድያለሁ አለ። ዖዝያን ከሞተ በኋላ ለኢሳይያስ ጠቀመው የዖዝያን መሞት። አሳየው ትክክለኛ ማንነቱን ማለት ነው። ከንፈሩ የረከሰ መሆኑ ሌሎቹ ብቻ ሳይሆን እሱም ጭምር የረከሰ መሆኑን ሲያሳየው ወዮ አለ። ንጉሱ እግዚአብሔርን በድያለሁ ጠፍቻለሁ ወዮልኛል። እና ጌታ የሚፈልገው እንዲህ ነው፣ ወዮ እንድንል እንጂ ሌሎች ጋር እየቀሰርን ኃጢአታችሁ እንደ ደም ብትቀላ እንደ ባዘቶ ትጠራለች እያልን ሌሎችን እያሸማቀቅን ራሳችንን ባላየንበት መልእክት ሌሎች ያን መልእክት አይተው እንዲፈሩ እያደረግን እንድንኖር አይፈልግም። ያልኖርን ሰው እኮ ያልኖረበትን እኮ ማንም ሰው እስቲ ተናገር ብትሉት አቀላጥፎ የሚናገር በጣም ሞልቷል። ጌታ ተናጋሪ አይደለም ያጣው፣ ራሱን የሚያይ ሰው ነው ያጣው። ስለዚህ በእግዚአብሔር እይታ ምናልባት የባሰ በደል ያለብን እኛ ልንሆን እንችላለን እኮ እንደ ኢሳይያስ እምንክድና ምልጃ የሚያስፈልገን እኛ ልንሆን እንችላለን። ይሄ አይነት ጤናማ እሴት ቢኖረን ለቤተ ክርስቲያን ሰላም ይሆናል። እውነቴን ነው የምላችሁ፣ ለቤተ ክርስቲያን ደህንነት ይሆናል። ሰዎች በእግዚአብሔር ቤት ጤናማ ትምህርት ተምረው ትክክለኛ የጌታ ደቀ መዛሙርት ይሆናሉ። እርግጠኛ ነኝ። የጌታ ትምህርት አያንሻፍፍም፣ ሰዎችን አያንጋድድም። ቀጥ ብለን እንትናችንን ጠብቀን እናድጋለን። አሁን አንድ ተማሪ ፍሮም ዘ ቢጊኒንግ ከኤሌመንተሪ ስኩል ጀምሮ እስከ ሃይ ስኩል በጥሩ ነጥብ የሚሄደው ለምንድን ነው? ቀጥ ብሎ ደረጃውን ጠብቆ ስለሚሄድ ነው። የሚያሰናክለው ነገር ስለሌለ ማለት ነው። የእግዚአብሔር ትምህርትም እኮ ጤናማ ነው። በሂደት ነው ደረጃ የሚሰጠን፣ እያሳደገን ይመጣል። ነገር ግን አንዳንድ ጊዜ የምንሰማው ነገር ጤናማ ስላልሆነ እድገታችን ተጣሞ ተንሻፎ ወይም በአቋራጭ የሆነ ምናምን በቃ ቶሎ ቦፍ ያልን እንደ ቦምቦሊኖ ወይም ደግሞ እንደ እንሆነ ሳናድግ ያደግን ሆነ ራሳችንን አቅርበን እንላለን። ግን ትክክለኛው የትምህርቱን ካሪኩለም ጠብቀን ብንሄድ እኮ ጊዜውን ጠብቀን አድገን እንጠነክራለን። የሚገርማችሁ ነገር እና በጣም አንዳንድ ጊዜ ሳስበው በጣም ነው የሚገርመኝ ወዳጆች። እንደገና ብሎ ኢየሱስ ማርቆስ 10:35 እስከ 45 ላይ ያስተምራቸው ጀመር። የአሕዛብ አለቆች ተብለው የምታስቡት እንዲገዟቸው ታላላቆቻቸውን በላያቸው እንዲሰለጥኑ ታውቃላችሁ አላቸው። ምንም ማብራሪያ ልሰጣችሁ አያስፈልገኝም። ታውቃላችሁ። በእናንተስ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተ ማንም ፊተኛ ሊሆን የሚወድ የሁሉ ባሪያ ይሁን ብሎ ተናገረ።
አንዷንም አልነኳትም ደቀ መዛሙርቱ። አያችሁ፣ እነዚያውን በቀኝ በግራ መቀመጥን ስጠን የሚሉት ሰዎች የሰሙትም አይመስለኝ ይህን መልእክት። አይደለም አገልጋይ ሆነው ታላቅ ሊሆኑ ወደው አገልጋይ ሊሆኑ ቀርቶ ድምፁንም ይሄንን ድምፅ እንደው በዋለበትም የዋሉ አይመስለኝም። ነገር ግን ዘለው ተፈናጥረው ነው በቀኝና በግራ መቀመጥን የጠየቁት። መቼ ግን የሁሉ አገልጋይ ሆኑ? አልሆኑም እኮ። እንደዚህ ተፈናጥረን እኮ ወንበር የያዘን ሰዎች ልንኖር እንችላለን። ጌታ ጥያቄን መለሰ፣ ለእኔ የተገባ ወንበር ላይ ነው ተቀምጬ ያለሁት ብለን ልንል እንችላለን። ነገር ግን በዚህ ካሪኩለም ብንፈተሽ የሁሉ አገልጋይ አይደለንም፣ ገና ነን። ይሄ ሐሳቡም ውስጣችን የለም። በጣም ነው የሚያሳዝነው። የክርስቶስ ኢየሱስ ሐሳብ በእናንተ ዘንድ ይሁን ይላል። ሐሳቡም የለንም። አይደለም እንዲሁ ወንበሩን ይዘናል እንጂ ሐሳቡም እንኳን የሌለን ሰዎች ነን። አያችሁ፣ ለምን መሰላችሁ? በመሰላል ተወጣተን ስለደረስን፣ በትክክለኛ ካሪኩለማችንን ጠብቀን አድገን እዛ ጋር የመጣን ስላልሆንን። ስለዚህ ክርስትና ተንሻፎ ነው ያለው። ስለዚህ ቀጥ ብሎ ክርስትና እንዲሄድ ጴጥሮስን በቃ በተመለስክ ጊዜ ነው ይሄ የሚሆነው አለ። አዎ ይሆናል፣ በህይወት ልክ ነው። አዎ ወንድሞችን ታጸናለህ። ይሄ የሚሆነው ግን ተመልሰ ነው አለው። በቃ በተመለስክ ጊዜ ነው አለ። በተመለሰ ጊዜ በቃ በለቅሶ በእንባ በስቅታ ነው የተመለሰው። ስቅስቅ ብሎ አልቅሶ ትልቅ መሰራት ሆነለት። በእውነት የወደደው ጌታ ሰራው። ስቅስቅ ብሎ አልቅሶ ከውስጡ ወጣለት፣ አራገፈለት በእንባ። ከዛ በኋላ ነው በቃ ሀምብል ሆነ። የሚገርማችሁ ነገር ከዛ በኋላ ነው እግዚአብሔር ለእረኝነት ያመነው፣ ወንድሞችን እንዲያጸና፣ በጎችን፣ ግልገሎችን፣ ጠቦቶችን እንዲያሰማራ ሲጠይቀው እንኳን ጴጥሮስ ሆይ ትወደኛለህ ሲለው ዮሐንስ 21 ላይ እንደወደ አንተ ታውቃለህ ያለው። ሁሉ ቢክዱህ እዛ ጋር የለም። ለመውደዱ እንኳን እርግጠኛ አይደለም። እንደውም 2-3 ሲጠይቀው እንደደነገጠ እንዳዘነ ሁሉ ከዛ በኋላ በቃ አመነው። ግልገሎቼን፣ በጎቼን፣ ጠቦቶቼን አሰማራ። ለምን? ተመልሷላ። በዚህ በክርስትና ሂደት ውስጥ መመለስም አለ፣ መድከምም እንዳለ አምኗል ጴጥሮስ። ተሽሎ የበግረኛ እንዳልሆነ ገባው። አንዳንዶቻችን እኮ ተሽለን የበግረኛ እንደሆንን ስለሚገባን አናስቀምጥም። ሌላው በኦፊሳችን አናስቀምጥም። እኛም በምንፈልገው መስመር ሰዎች መጥተው ጆይን ካላደረጉ በስተቀር ሰው አይመስሉንም። ስለዚህ በመመለስ ውስጥ ያመጣናል። አንዳንድ ጊዜ በመመለስ ውስጥ እረኛ ያደርገናል። ጴጥሮስን ብቻ አይደለም። እኔ እውነቴን ነው የምላችሁ፣ በመመለስ ውስጥ ብዙዎቻችንን እረኛ ያደርጋል። እርግጠኛ ነኝ። አንዳንድ ነገር እንዲፈትሸን ያደርጋል። ጉምሩክ ታውቃላችሁ፣ ይፈትሻል አይደል? በኤክስሬ እኮ ቦርሳችን ምናምን ይፈታ፣ ኤርፖርት አካባቢ። ጌታ ከዛ በላይ እኮ ጉምሩክ ነው የሚፈትሸው። ማንነታችንን፣ የውስጥ የተደበቁ ኢጎዎቻችንን፣ የተደበቁ ነገሮች በሙሉ ፈትሾ ያራግፋል። ከዛ በኋላ ነው በመመለስ ውስጥ እረኛ የሚያደርገን፣ አገልጋይ ያደርገናል። በቃ የእኛን አቅም አሟጦ ከጨረሰ በኋላ እግዚአብሔር የተባረከ እንደሚያደርገን ደግሞ አልጠራጠርም። በጣም እንትን በስቷል፣ ማጓራት በስቷል። በጣም አጓርተናል። በየመድረኮቻችን በጣም ፈርደናል፣ አጓርተናል፣ ተሽለናል ብለናል፣ ንቀናል፣ ተመክተናል። ብዙ ነገሮች አሉ። ነገር ግን ጌታ አሟጦ ያራግፋል። አይደለም አገልጋይ ልትባል፣ ምዕመን ተብለ ልትጠራ እስኪ ከብድ ድረስ ክርስቲያን ነኝ ወይ ብለ በክርስቲያንነት መጠራት እስኪ ከብድ ድረስ በሚያደርስ የህይወቱ ጣውረድ ውስጥ አሳልፎ ከዛ በመመለስ ውስጥ አጽኒ ያደርጋል። በመመለስ ውስጥ የመጡ ሰዎች እኮ መልእክታቸው ጠብ አይልም፣ አጽኒ ናቸው። እግዚአብሔር አምላክ የተመሰገነ ይሁን። እና ኢጎዎቻችንን እግዚአብሔር እንዲህ አድርጎ ያራግፋል። ለዚህ ነው ኤርምያስ 45 ቁጥር 5 ላይ ለራስ ታላቅ ነገር ትፈልጋለህን ይላል።
በስጋ ለባሽ ሁሉ ላይ እኔ ክፉ ነገርን አመጣለሁና አትፈልገው ይላል እግዚአብሔር። ነገር ግን በሄድክበት ስፍራ ሁሉ ነፍስህን እንደ ምርኮ አድርጌ እሰጥሃለሁ ይላል። አትፈልገው ነው የሚለው። ታላቅ ነገር አይፈለግም። ታላቅ ነን ብለን የምንሄድባቸው መንገዶች አያራምዱንም ወዳጆች። እውነቴን ነው የምላችሁ፣ አያራምዱንም። ይመስለናል ግን እኛ አያራምዱንም። ለምን ጴጥሮስን አያራምዱትም ነበር? ለምን አስሩ እነዚህን የዘብዴዎስን ልጆች ለምን አላራመዳቸው? ሲጀመር እንደውም ወንበሩንም አልሰጣቸውም። ለተፈቀደላቸው ነው አለ። እነሱ እንጠጣለን ያን ጽዋ ቢሉም እንኳን እንደማይችሉ ኢየሱስ አወቀ። ለተፈቀደ ነው። ስለዚህ የሚፈለግ ነገር አይደለም። ታላቅ ነገር የሚፈለግ ነገር አይደለም ወዳጆች። ከባድ ነው። ጌታም ራሱ ታላቅ ነን የምንልበትን ነገር ሊገረስሰው ስለሚፈልግ በእንዲህ አይነት ኢጎ ውስጥ ያለን ሰዎች አንድ እርምጃ አንሄድም። እኔ እነግራቸዋለሁ። ዛሬ ሊመስለን ይችላል በብዙ ደጋፊዎቻችን እና በብዙ ጭብጨባ ስለታጀብን ሁሉም ለኛ የሚያቀነቅን ስለሆነ ሊመስለን ይችላል። ነገ ብቻችንን ኢየሱስ ብቻውን የጠጣውን ጽዋ ወደምንጠጣበት የቀራንዮ መንገድ እንሄዳለን። ያን ጊዜ ያ ታላቅነት የት ጋር ሊያደርሰን ይችላል? የትም ወዳጆች አያስኬድም። ስለዚህ በእግዚአብሔር ጸጋ ተደግፈን ወደምንሄድበት አልችልም፣ አልበቃም፣ እኔ አቅም የለኝም፣ አይደለም አገልጋይ ተብዬ ልጠራ፣ ምዕመን ተብዬ ልጠራ የሚገባኝ አይደለሁም ብለን በምንልበት ጊዜ፣ ወድቅ ያለው ተሸንፍ ያለው በምንልበት ጊዜ ነው የእግዚአብሔር ታላቅነት በእኛ የሚገለጠው። እና በጣም ነው የሚያሳዝነው። እግዚአብሔርን ሳይቀር ልንሸፍን ተነስተናል። የሚገርማችሁ ነገር ጌታ እኮ ተሸፍኗል። እንደው ስሙ ይጠራል፣ ቃሉ ይነገራል እንጂ የጌታ እኮ ትክክለኛ ያ የፍቅር ባህሪያቱ፣ የትትና ባህሪያቱ በእኛ ተሸፍኗል። በካርናል ማንነት ማለት ነው። በስጋዊ ስብዕናችን ተጋርዶ ነው ያለው። የክርስቶስን ሕይወት ልናይ ተቸግረናል። የክርስቶስን ባህሪ ልናይ ተቸግረናል። አንድ የመጨረሻ ጥቅስ ልጥቀስ። ሁለተኛ ሳሙኤል 15 4 6 7 10 15 12 13 14 ማለት ሁለተኛ ሳሙኤል ምዕራፍ 15ን በሙሉ አንብቡት። እነዚህ አለፍ አለፍ ብዬ የጠቀስኳቸው ቁጥሮች ናቸው። አቤሴሎም የዳዊት ልጅ ነው፣ ታውቁታላችሁ። ቅን ፍርድ እፈርድለት ዘንድ በሀገር ሁሉ ላይ ፈራጅ አድርጎ ማን በሾመኝ ይል ነበር። ማን በሾመኝ? እያችሁ ታላቅ ነገር መፈለግ ማለት ይሄ ነው። ማን በሾመኝ እያለ በጣም ይጓጓ ነበረ። ማየት ትችላላችሁ። እና ይሄ ፍላጎቱ የት ጋር ደረሰው ብላችሁ ብትሉ መጽሐፉ ያሳየናል። እስቲ እናውጣና አለፍ አለፍ እያልን እንመልከት። ሲጀመር ማን በሾመኝ ልንል አይገባ። የሚሾም እግዚአብሔር ነው። ስልጣን ከእግዚአብሔር ካልሆነ በስተቀር አይሰጥም ወዳጆች። ሹመት ፈላጊ፣ ሹመት ናፋቂ፣ ከፍታን ፈላጊ ነው ማለት ነው አቤሴሎም። አቤሴሎም ብቻ ሳይሆን ዛሬ እኮ የአቤሴሎም ስፕሪት በቤተ ክርስቲያን ውስጥ አለ። ከፍታን የሚፈልጉ ማን በሾመኝ የሚሉ በጣም ሹመት ናፋቂዎች አሉ ማለት ነው። ሁለተኛ ሳሙኤል 15 ላይ ያለ ሐሳብ ነው። ማን በሾመኝ ይል ነበረ። 15 ቁጥር 4 ላይ አቤሴሎም ነገርና ክርክር ያለው ሁሉ ወደ እኔ ይመጣ ዘንድ ቅን ፍርድ ፈርድለት ዘንድ በሀገር ሁሉ ፈራጅ አድርጎ ማን በሾመኝ ይል ነበር። የተሾመ እኮ አለ። ማን? ዳዊት።
ዳዊት እያለ ነው ይሄንን ነገር የሚናፍቀው። ጊዜውን ጠብቆ ማደግ የማይፈልግ ሰው ደርሶ በቃ ፈራጅ መሆን፣ አለቃ፣ የሁሉ ዳኛ መሆን የሚፈልግ ሰው። ሙሴን እንኳን እኮ ይሄ ነገር ዋጋ አስከፍሎታል። ማን ነው በእኛ ላይ ፈራጅ ያደረገ አሉት። እነዛ ሊያውም የእሱ ወገን የነበሩት ሁለት ወንድማማቾች ሲጣሉ አግኝቶ ሊዳኛቸው አልቻለም። ምድረ በዳ እንዲሰደድ አደረገው። የወንድሞችን ችግር ጌታ የመረጣቸው የሾማቸው ካልሆኑ በስተቀር የወንድሞችን ችግር መፍታት አትችልም። በሰላማዊ መንገድ ነው ሊፈታ እንኳን የተነሳው። ነገር ግን ዋጋ አስከፈለው፣ እንዳይቀበሉት ሆነ። ስለዚህ ማን ነው ፈራጅ ያደረገ? ይሄ እኮ ፈራጅነት እግዚአብሔር ካልሰጠ በቀር የሚሆን ነገር አለ። አንተ ስላልክ ነገር አዋቂ ነኝ፣ እኔ በቃ ቀናኢ ነኝ፣ እኔ መዳኘት እችላለሁ፣ እኔ ማስማማት እችላለሁ፣ እኔ በቃ እነሱን መምራት እችላለሁ፣ በጣም ማይንድ ሴታፔ የተለየ ነው ስላልክ እኮ ፈራጅ አትሆንም፣ ዳኛ አትሆንም። እግዚአብሔር ሲሾም ብቻ ነው። ልክ እንደ ሰለሞን ዳኛ ሊሆን እኮ መውጫ መግቢያውን ማላቅ ነኝ እኔ፣ ባክህን በዚህ ህዝብ እፈርድ ዘንድ እኔ አልችልምና ጥበብን ስጠኝ። ለራስ ባለጸግነት ሳትፈልግ ጥበብ ለምንሃልና ካንተም በፊት ካንተም በኋላ ማንም ያላገኘውን ጥበብ ላንተ ሰጥቻለሁ አለው። በዛ ነው የፈረደው። ቀላል ፈራጅ መሆን፣ ዳኛ መሆን እኮ ቀላል ነገር አይደለም። ሰው ለራሱ እንኳን ዳኛ መሆን አይችልም፣ እንኳን ለሌላው። ማን በሾመኝ አለ። የሹመት ናፍቆት፣ ኢጎ ከባድ ነው ታውቃላችሁ። ያውም እኮ ማን እያለ ፈራጁ ምን አለ ጊዜ ቢጠብቅ እና በጣም ጉጉቱ ወዴት ወሰደው? ማን በሾመኝ እያለ ቁጥር 4 ላይ ይናገር ነበር። ከዛ በኋላ ሰውም እጅ ሊነሳ ወደ እርሱ በቀረበ ጊዜ እጁን ዘርግቶ ይይዝና ይስመው ነበር ይላል። ሹመት ፈልጎ ማለት ነው። ይስመው ነበር። አይገርማችሁ? እንዲሁም አቤሴሎም ከንጉሱ ፍርድ ሊሰማ ከእስራኤል ዘንድ በሚመጣ ሁሉ ያደርግ ነበር። አቤሴሎምም የእስራኤልን ሰዎች ልብ ሰረቀ ይላል። እንደዚህ እጅ እየሳመ እያደረገ ህዝቡ በቃ ይሄ ጭምብል የሆነውን በቃ ውስጡ ሹመትና ከላይ የሆነ ይሄ እስማኤል አለ አይደለም? ሰዎች ውስጡን ለቄስ የሆኑ ሰዎች አሉ። ልክ እንደዛ በቃ ከላይ የሆነ ውጫዊ ላዕላዊ ስራዎችን እየሰራ የህዝቡን ልብ ሰረቀ። ህዝቡም ዝም ብሎ የላይ ህዝብ ስለነበረ በአቤሴሎም ተሰረቀ። አይገርማችሁ? እንዲህ ባለ ሁኔታ የህዝብን ልብ የሚሰርቁ ሰዎች አሉ። መንፈሳዊ ሳይሆኑ መንፈሳዊ፣ አዋቂ ሳይሆኑ አዋቂ፣ ቃል አዋቂ ሳይሆኑ ቃል አዋቂ፣ በቃ አስተማሪ ሳይሆኑ አስተማሪ፣ መጋቢ ሳይሆኑ መጋቢ፣ በቃ በጣም እንዳዋቂ ራሳቸውን እንደ ትሁት እንደሰለጠነ ሰው አድርገው በማቅረብ ዝቅ በማለት የሰው እጅ በመሳብ በመለማመጥ። ግን ያ ሁሉ ለጊዜው ነው። የሚገርማችሁ ነገር ውስጡን ለቄስ ይባላል። እግዚአብሔር ውስጥን ያያል፣ ሰው ፊትን። ለዚህ ነው እኮ ሳሙኤልን ሰው እንደሚያይ እኔ አላይምና ናቁት፣ ሰው ውጭውን ያያል እኔ ግን ልብና ያለው ናቁት እለፈው እያለ ዳዊት ጋር ያደረሰው በዛ። እግዚአብሔር ልብን ያያል። አያችሁ? በእንደዚህ አይነት ስታስቲክስ በሆነ መንገድ የምንፈልገው ደረጃ ላይ አንመጣ። አቤሴሎም ግን መሰለው፣ የህዝቡን ልብ ሁሉ ሰረቀ። ሌላም ሆነለት እኮ የሚገርማችሁ ነገር። እንዲህም ሆነ ከ4 ዓመት በኋላ አቤሴሎም ንጉሱን ለእግዚአብሔር የተሳሉትን ስለት ለመስጠት ወደ ኬብሮን እባክህ ልሂድ አለ እያለ ይናገራል። የህዝቡን ልብ ሰረቀ። እንደገና ቁጥር 10 ላይ በወስዳችሁ አቤሴሎም በእስራኤል ነገድ ሁሉ የቀንደ መለከት ድምፅ በሰማችሁ ጊዜ አቤሴሎም በኬብሮን ነገሰ የሚሉ ጉበኞች ላከ። በኬብሮን ነገሰ። አያችሁ? ዓላማው መንገስ ነው። በጣም የሚገርም ነው። ለመንገስ ግን የሄደበትን መንገድ እንዲህ አይነት ስትራቴጂ አለ ዛሬ። አቤሴሎማዊ አካሄድ ያሳዝናል። ብልጠት የተሞላበት በቃ በዓለሙ ብቻ እኮ አይደለም፣ በእግዚአብሔር ቤት የሚገርም ነው።
ቁጥር 10 እንደው አለፍ ብዬ እንደው ላሳያችሁ ብዬ ነው እንጂ እናንተ ምዕራፍ 15 ሁለተኛ ሳሙኤል በሙሉ አንብቡት። ቁጥር 15 በወስዳችሁ የንጉሱን ባሪያዎች ንጉሱን እነሆ ጌታችን ንጉሱ የመረጠው ሁሉ እኛ ባሪያዎች እሺ ብለን እናደርጋለን አሉት ይላል። ቁጥር 11 ይቅርታ፣ ቁጥር 11 የተጠሩትም 200 ሰዎች ከአቤሴሎም ጋር በየዋህነት ከኢየሩሳሌም ሄዱ፣ የሚሆነውንም ነገር ከቶ አያውቁም ነበር ይላል። በየዋህነት ከኢየሩሳሌም ሄዱ። በየዋህነት ለምን በየዋህነት ሊሄዱ ቻሉ? የአቤሴሎምን የውስጡን ነገር መረዳት አለ። መንፈሳዊ ሰው ሁሉን ይመረምራል፣ እርሱ ግን በማንም አይመረመርም ነው የሚለው። አዎ መንፈሳዊ ሰዎች ቢሆኑ ኖሮ በየዋህነት አይከተሉ ነበር። የእጅ መሳሙን እንትኑን አሳያቸው፣ አያችሁ። እና ጥሩ ሰው እንደሆነ አድርጎ ራሱን አቅርቦ ከዳዊት ይልቅ የተሻለ እንደሆነ ራሱን ስላቀረበ በየዋህነት አሁን እኮ በየዋህነት የምንነዳቸው ብዙ ሰዎች እንዳሉ ታውቃላችሁ። ለዚህ ነው በአመፀኞች ስተት ተስባችሁ ከራሳችሁ ጽናት እንዳትወርቁ ተጠንቀቁ፣ በጸጋና በእውቀት እደጉ ያለን ጴጥሮስ አንደኛ ጴጥሮስ 3 ሁለተኛ ጴጥሮስ 3:16 ለዚህ ነው በጸጋና በእውቀት ማደግ፣ እንደ እባብ ልባም እንደ ርግብ የዋህ መሆን በጣም አስፈላጊ ነው። ሁሉ ሰው መንፈሳዊ አይደለም። ዝቅ ያለ ሁሉ፣ እጅ የሳመ ሁሉ፣ በጣም ቃላትን አስቦ የተናገረ ሁሉ የበሰለ ነው፣ ያደገ ነው፣ መንፈሳዊ ነው ብለን ልንል አንችልም። ጥንብሉ እስኪገለጥ ነው እንጂ አቤሴሎም ነው መፈንቅል የሚያደርግ የሆነ ግብ ያለው ተልእኮ ያለው ነው። የሚገርማችሁ ነገር የሆነ ነገር ላይ መድረስ የሚፈልግ ያሳዝናል። በየዋህነት አብዛኛው የኛ ህዝብ የሚታለለው በዚህ ነው። የስተት ትምህርት ይነዳዋል፣ በየዋህነት ይነዳል፣ አቤሴሎሞች ይነዱታል። በጣም ነው የሚያሳዝነው። ቁጥር 12 ላይ ደግሞ በወስዳቸው አቤሴሎም የዳዊት መካር የነበረው የጌሎ ሰው አኪጦፌልን ከከተማው ከጌሎ መስዋዕት በሚያቀርብበት ጊዜ አስጠራው። ሴራውም ጽኑ ሆነ። ከአቤሴሎምም ጋር ያለው ህዝብ እየበዛ ሄደ ይላል። በየዋህነት ሰዎች የተከተሉት ብቻ ሳይሆን ከሴራው ብዛት የተነሳ ከአቤሴሎም ጋር ያለው ህዝብ እየበዛ ሄደ። ከማን ይልቅ? ከዳዊት ይልቅ። አንዳንዱ የበዛ ህዝብ እኮ ከሴራ የተነሳ አያችሁ፣ ግን የትም አይደርሱም። ውጤቱ ውድቀት ነው፣ ኪሳራ ነው። እስከ ጊዜው ነው ወዳጆቼ። ፍጻሜን አሳምርልኝ ማለት እንዴት ጥሩ ነገር መሰላችሁ። አካሄዴን አሳምርልኝ ማለት ምን ይሰራልናል? ሰዎች እስከ ጊዜው ሊበዙልን፣ ብዙ የዋሃን ሰዎች ሊከተሉን ይችላሉ። ግን መጨረሻ ባዶ እጃችንን ከቀረን፣ መጨረሻችን ውርደት ከሆነ ምን ይሰራል? ምንም እኮ አይሰራም ወዳጆች። ያ ሁሉ እስከ ጊዜው ወዳጆች እየበዛ ሄደ። አሁን እየበዛ ስለሄደ እንግዲህ አቤሴሎም ማን ኦፍ ጋድ ነው። በዛሬው ዘመንኛ ንግግር አቤሴሎም ሂዝ ማን ኦፍ ጋድ። በጣም ከዳዊት ይልቅ አቤሴሎም ሂዝ ማን ኦፍ ጋድ። ሜቢ ዳዊት እኮ አልተመረጠ ሁሉ ሊሆን ይችላል እንላለን። ምናልባት እኮ ለልጁ ማስረከብ እኮ አለበት ሁሉ ብለን ልንል እንችላለን። ለምን? እየበዛ ስለሄደ። ዛሬ እኮ ብዙ ሰው የሚታለለው በዚህ ነው። መንጋ አለኝ እኔ እባክህ ቀንተውብኝ ነው ወይ እንደዚህ ምናምን ይላል። ግን አቤሴሎማዊ አካሄድ ሄዶ ሊሆን ይችላል ህዝብ የበዛለት። ይጠብቀን መድኃኒዓለም። በእውነቴን እኔ ለራሴ ይጠብቀኝ ጌታ። እየበዛ ሄደ እያለ ይናገራል። 13ን 14ን ደግሞ ተመልከቱ። እየበዛ ከመሄዱ የተነሳ ዳዊት ሁሉ እስኪፈራ፣ ለዳዊትም የእስራኤል ሰዎች ልብ ከአቤሴሎም ጋር ሆኗል የሚል ወሬኛ መጣለት ይላል። አያችሁ፣ ህዝብ እየበዛለት ሲሄድ እኮ ወሬኛም ይመጣል። ለምን? ከአቤሴሎም ጋር ሆኗል የሚል ወሬ፣ ህዝቡ ከአቤሴሎም ጋር ነው የሚል ወሬኛ መጣለት። በቃ አለቀልህ እኮ አለቀልህ፣ በቃ አቤሴሎም ሊወርስ ነው የሚል ወሬኛ መጣለት። ዳዊትም ከእርሱ ጋር በኢየሩሳሌም ያሉትን ባሪያዎች ሁሉ ተነሱ እንሽሽ፣ ያለዚያ ከአቤሴሎም እጅ የሚድን ከኛ የለምና መጥቶ እንዳይዘን ክፉም እንዳይመጣብን ከተማይቱንም በሰይፍ ስለት እንዳይመታ ፈጥናችሁ እንሂድ አላቸው ይላል። ከፊቱ እስኪሸሽ ድረስ ይመታናል፣ አቤሴሎም በሰይፍ ይመታናል፣ ከአቤሴሎም እጅ የሚድን የለምና እስኪል ድረስ ዳዊት ዙፋኑን ለቆ እስኪሸሽ ድረስ። አያችሁ፣ አቤሴሎም እንግዲህ ዊን አድርጓል ማለት ነው በሰውኛ።
እና በጣም የሚገርም ነው። ከፊቱ እንሽሽ የሚድን የለም ብሎ ዳዊት እስኪሸሽ ድረስ እንደውም ተከናንቦ ወደ ደብረ ዘይት ተራራ እያለቀሰ ሄደ ይላል ስታነቡ ያንን ክፍል። እስከዚህ ድረስ አቤሴሎም ደርሷል። ይህ ሆነ ማለት ግን አቤሴሎም የዳዊትን ዙፋን ወሰደ ማለት አይደለም። መጨረሻው የእግዚአብሔር መጠኑና ልኩ ታየ። አያችሁ፣ ለዚህ ነው እስከ መጨረሻው የሚጸና እርሱ ይድናል የሚለን። ለዚህ ነው አንዳንዴ ክርስትናን በትዕግስት ሩጡ የምንባለው። ለዚህ ነው እና ዝም ብሎ በቃ ይሄ የግልቢያ ህይወት አያችሁ። ሰዎች ተሳስተው ነበረ ማለት ነው አቤሴሎምን ምርጫቸው ያደረጉና ከአቤሴሎም ጋር ያለ ህዝብ እየበዛ የሄደ እንኳን ቢሆን ዳዊት አልተሸነፈም። መጨረሻ ላይ ዳዊት የድል ሰው ነው ይሆን። አቤሴሎም ውድቀቱ ከፋ። መልከ መልካም ነው፣ ጸጉራም ነው። ሲሸሽ በቃ ገደሉት። ዳዊት ግደሉት እኮ አላለ። ቀስተኞች ናቸው ለጥጠው የገደሉት። አልቅሶ ለአቤሴሎም ልጄ አቤሴሎም ብሎ አልቅሶ ዳዊት እና በአመፅ ነበረ የሄደበት መንገድ ሁሉ የአመፅ መንገድ ነበረ ማለት ነው። እና እንዲህ ባለ አካሄድ ወዳጆቼ የምንፈልግበት ቦታ ላይ አንደርስም። እንቅጩንና እውነቱን እነግራችኋለሁ፣ አንደርስም። እና ይህን አንዳንድ የተወላገዱ አስተሳሰቦችን በእግዚአብሔር ቤት ውስጥ የተጣመመ አመለካከት፣ ይሄ ስልታዊ ነገረፈጅ መሆን፣ ስልታዊ አካሄድ፣ እነዚህ ነገሮች ዛሬውኑ ልንጥላቸው ይገባል። ለእኛ የሚያስፈልገን የዋህነትና ሞኝነት፣ ቅንነት ነው። ብንስት እንኳን ቅኖች ከሆንን ጌታ ይመልሰናል። ለእኛ ላይሆን ያን ያህል መንገድ መጓዝ አቤሴሎማዊ መንገድ በጣም ተገቢ አይደለም። እግዚአብሔር ያለው በህይወታችን ይሁን። ለራስ ታላቅ ነገር አትፈልገው የሚለን እኮ ለዚህ እኮ አትፈልገው። ለዚህ እኮ ነው በተመለስክ ጊዜ ወንድሞችን አጽና ያለው እኮ ትክክለኛውን መንገድ ጴጥሮስ ሄዶ ጌታውን እንዲያከብር ስለፈለገ። እንደ ጴጥሮስ እኮ ጨርሷል። ጴጥሮስ ሩጫውን እንደ አቤሴሎም ጨርሷል እኮ አቤሴሎም ሩጫውን። ነገር ግን አልሆነም ወዳጆች። አሁን ዛሬ ብዙ ትርምስ ያለው ለምን ይመስላችኋል? ብዙ አቤሴሎማውያን ጴጥሮሳውያን ያልተመለሱ ሰዎች፣ ጉልበተኛ የሆኑ ሰዎች በእግዚአብሔር ቤት ስላሉ፣ ያለ ቦታቸው የሆኑ ሰዎች በእግዚአብሔር ቤት አሉ እየተሽለኮለኩ። እግዚአብሔር ከኔ ጋራ ነው በሚል ህዝብ በስቶልኛል፣ የተለያየ ወሬኛ እየላኩ አዋጅ እያስነገሩ እጅ እየሳሙ በተለያየ አይነት መንገድ ምን ይጠቅማል ወዳጆች? ጌታ እንቅጩን ነው የሚነግረን። ለጴጥሮስ እንቅጩን ነገረው። ለነዚህ ለተቆጡ 10 ደቀ መዛሙርት እንቅጩን ነገራቸው። ከናንተ ታላቅ ሊሆን የሚወድ የሁሉ አገልጋይ ይሁን። የሰው ልጅ ሊያገለግል ይልቁንም ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ብሎ እንቅጩ ሲነገረን ነው በትክክለኛው የለውጥ ህይወት ውስጥ ገብተን የምንመላለሰው። ሞቲቫችን ተስተካክሎ በአግባብ የምንሄደው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ስለዚህ ተመልሰን ወንድሞችን እንድናጸና እግዚአብሔር አምላክ ይርዳል። እግዚአብሔር የዘመኗን ቤተክርስቲያን በዚህ እውነት ያስተካክላት ነው የምለው እኔ። ከኔ ጀምሮ ያስተካክለን። ትክክለኛ እድገት፣ ሹመት አይደለም፣ ትክክለኛ የህይወት እድገትና ለውጥ መድኃኔዓለም ይስጠን ወዳጆቼ። መድኃኔዓለም ይስጠን። እንግዲህ መንፈስ ቅዱስ ደግሞ በተለየ ያተረጓጎም ዘይቤ ወደ እያንዳንዳችሁ እንደሚመጣ በዚህ ቃል ውስጥ አምናለሁ። ጌታ አምላክ ይባርካችሁ። እንደው ቶሎ ብዬ ነው መልእክቱን በልቤ ውስጥ ስለሞላ ይሄን መልእክት የተናገርኩት። ብዙ ማለት ይቻላል፣ ነገር ግን ሃይላይቶች ናቸው እነዚህ ሐሳቦች።
እና በዚህ ሐሳብ ተጠቀሙ። ለሌሎች ሼር አድርጉ፣ ብዙዎች ጋር ይድረስ ላለው ጌታ ዘመናችሁን ይባርክ። በጣም ወዳችኋለሁ፣ ጸልይላችኋለሁ። ለዚህ ሚኒስትሪ ለዚህ አገልግሎት ጸልዩ፣ ተባረኩ። የጌታ ሰላም ጸጋ ከሁላችሁ ጋር ይሁን በማለት በዚህ ሰናበታለሁ። ሰላም ሁኑልኝ።